ሰላም ጤና ይስጥልን የእንት ቤተሰቦች እንዴት ናችሁልን? ዛሬም በወቅታዊና አነጋጋሪ ጉዳዮች መተንላችኋል። ጃኒ ከዱባይ ወደ ኢትዮጵያ ስትመጣ ሞቅ ደመቅ ያለ አቀባበል በቦሌ ዓለም አቀፍ አውሮፕላን ማረፊያ ተደርጎላት ነበር። ምን ይመስላል? እዚህ ጋር እንደምናየው ጃኒ ቻሌንጅ አስጀምራለች። ለሁለት ሞዴል ለመሆን ለሚፈልጉ ህፃናት የምናስቃኛችሁ ይሆናል። ሊያ ሾው ስለ ዴዚ እናት ሞት ምክንያት ስትናገር ነበር። የተጠቀሱ አካላት እነማን ናቸው? እነዚህንና መሰል ቪዲዮዎችን ይዘን ኤርፖርት እንገኛለን። የምታስተላልፉት መልእክት አለ? እስቲ እንኳን ደህና መጣሽ። አብረንሽ እንድንሰራ ስለፈቀድሽልን እናመሰግናለን። አብረሽን ለመስራት ስለፈቀድሽ ደስተኛ ነን ብለዋል ክብርት አምባሳደር። አብረሽን ለመስራት ስለፈቀድሽ ከልብ እናመሰግናለን። ከጥቂት ደቂቃ በኋላ ትመጣለች። ተቀብለናት እንግዲህ ወደ ታቀደው ቦታ ላይ እንሄዳለን። ሴክሬት ነው፣ ሚስጥር ነው። ቆንጆ ፕሮግራም እንደሚኖረን ተስፋ እናደርጋለን። ሞቅ ደመቅ ያለ አቀባበል በአዲስ አበባ የቦሌ ኢንተርናሽናል ኤርፖርት ተደርጎለታል ማለት ነው። እንግዲህ አድናቂዎቿ ምናምን ነገር ሰብሰብ ብለው ከእሷ ጋር ምናልባት ሞቲቬት ልታደርጋቸው ያሰበች ልጆችም የጥርስ ክሊኒኩ አምባሳደር ሆና መሾሟ ይታወቃልና ከዛ ጋር ተያይዞ እንግዲህ የፌቨን ጥርስ ሕክምና ክሊኒክ ያደረገላት አቀባበል ነው ማለት ነው። ይሄ ማኔጀሮቿ እንደዚህም ደግሞ ከጥርስ ሕክምናው ጋር ተያይዞ አብረን አድርገው በአጀብ አድርገው ዙሮ እንግዲህ እሷን በሚመጥን መልኩ እንደ ጥርስ ሕክምና አምባሳደርነቷ እንግዲህ ሞቅ ደመቅ አድርገው ተቀብለዋታል። ከዛ በተጨማሪ ጃኒ ሰሞኑን ዱባይ ለመኖርም ወስኛለሁ እናንተ ምን ትላላችሁ ብላ የቢራቢሮ ቤተሰቦችን የጠየቀበችበትም ሁኔታ ነበረ። ከዛ ጋር ተያይዞ ደግሞ ታመም ያለሁም ብላ ቪዲዮ ለቃ ነበረ። እስኪ ያንን ቪዲዮ በተወሰነ መልኩ አይተን እንመለስና ሀሳባችንን እናጋራቸዋለን። እነዚህን ቆንጆ ልጆች ላስተዋውቃችሁ ነው ዛሬ የመጣሁት። አስተዋውቂ። ስሜ ሞዴል ሎርኩን እባላለሁ። የ10 ዓመት ታዳጊ ነኝ። የተለያዩ የቴሌቪዥን ማስታወቂያዎችን እንሰራለሁ። ወደፊት ደግሞ ሞዴልና ዲዛይነር የመሆን አላማ ላይ በሞዴሊንግ ራናዊ ሞዴል ላይ ደግሞ ተሰማርቻለሁ። አመሰግናለሁ። ስሜ ሞዴል ክርስቲያን ተስፋ ይባላል። የ10 ዓመት ታዳጊ ነኝ። እንዲሁም ደግሞ ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን ህልም አለኝ እና ከ30 በላይ የቴሌቪዥንና የሶሻል ሚዲያ ማስታወቂያዎችን ሰርቻለሁ። በትምህርትም 30 ሰርቲፊኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ እና አሁን ደግሞ በራናዌይና በፕሮሞሽን ሞዴሊንግ ላይ ተሰማርቼ ይገኛለሁ። አመሰግናለሁ። እና ጀግና አይደሉም? እግዚአብሔርን እኔ በቃ በጣም ነው ፕራውድ የሆንኩባቸው እና እናሳድጋቸው። እስኪ አካውንታቸውን ከስር ሜንሽን አደርግላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ሰፖርት። ቀደም ሲል እንደሰማነው እንግዲህ እነዚህ ህፃናት ቦሌ አየር መንገድ የተቀበሏት ልጆች ናቸውና እሷ የእሷን አርአያ ተከትለው ሞቲቬት እንዲታረጋቸው ናቸው። ማስታወቂያ ባለሙያ ምናምን መሆን ይፈልጋሉ። እስኪ ለማንኛውም በቀጣይ ጃኒ አየር መንገድ ምን አይነት ዳንስ ነበራት አይተን እንመለስ። ¿Y qué fue? No hiciste nada con tanta chapa para hacerle ranking tanking tan. ¿Y qué fue? No hiciste nada. በጭፈራ በዳንስና በሙዚቃ ልምምድ ከማናጀሩ ጋር በመሆን እንግዲህ በቦሌ ዓለም አቀፍ አውሮፕላን ማረፊያ የነበረው ዝግጅት ይህንን ይመስላል። ወደ ቀጣይ ቪዲዮአችን እንሄዳለን። ሰብስክራይብ ያደርጋችሁ ኬዝ ነው ትላንትና የተነገረው። ያው ልብ ዝሮ ከመተንፈስ ጋር የተገናኘ ነው። ኦክሲጅን ማነስም ልንለው እንችላለን። ዝሮ ግን የልብ ድንገተኛ የሆነ የልብ ድካም ተሰምቷት ወደ ሆስፒታል ገብታ የነበረችበትም ሁኔታ ነበረ። ምናልባት እንግዲህ ይሄ ዱባይ ከፍተኛ ሙቀት እንዳለ ይታወቃልና ከሙቀቱ ሲበረታ ወይም ደግሞ ሙቀቱ ሲበዛ ያው ከ15 ቀን በላይ ነው የቆየችው እዛ ሀገርና ከዛ ጋር ተያይዞ እንግዲህ የልብ ድካም ሊሰማ ይችላል። ያው በረሃ ከዚህ በፊት ልምዱ ከሌለ ወይም ደግሞ ይሄ ከፍተኛ የሆነ ሙቀት ሲከሰት የልብ ድካም ይሰማልና ያን ከዛ ጋር የተገናኘ ነው ማለት ነው። እስኪ ወደ ቀጣይ ቪዲዮ እንሂድና እንመለሳለን። ለዴዚ እናት መሞት ተጠያቂዋ ግንባር ቀደም አንደኛዋ አንቺ ነሽ። ተባብራችሁ በግሩፕ ተደራጅታችሁ ሴትዮዋን አሸማቃችሁ፣ ጭንቅላቷን ነክታችሁ፣ አሳብዳችሁ፣ ልጇን ቀምታችሁ እለለለ ብላችሁ አጨብጭባችሁ ወልዳችሁ እንዳልወለደ ሆናችሁ እናትን በብስጭት የገደላችሁት እናንተ ናችሁ። የሰው ልጅ መሞቻውን እግዚአብሔር ነው የሚያውቃል።
ግን እድሜዋን ያሳጠራችሁት እናንተ ናችሁ። በገዛ ልጇ እንድትቀን አድርጋችሁ ልጇ ብትናፍቃት እንዳታገኛት አድርጋችሁ አራርቃችሁ፣ ይሄ ደግሞ እድሜ ልካችሁ ይወቅሳችኋል። የምወዳትን ጓደኛዬን እንድርቃት ያደረገችኝ እሷ ናት ባይዘው። ምክንያቱም እሷን ስታደንቃት ሰምቼ አመሰግናለሁ ስትላት ሰምቼ ከህይወቴ አይደለም ከምንም መስመር ነው ከተማ አደርገው ባይዘው። ለምን እንደሆነ ታውቃላችሁ? እኔ መስመሮች አሉ። የህይወቴ መስመር አጠገብ ያሉት ሰዎች ያውቁታል። ልቀያየማችሁ እችላለሁ፣ ልዘጋጋችሁ እችላለሁ፣ የሆነ ነገር ሊፈጠር ይችላል። ነገር ግን የኔ ቀይ መስመር የምላቸውን ሰዎች ደጋግሜ ነግሬያችሁ ከነዛ ሰዎች ጋር ግንኙነት እንዳላችሁ ያወቅኩኝ ጊዜ የሆነ አድናቆት ከሰጣችሁ ከህይወቴ ነው ማስወጣችሁ። ይሄ እኔ ማንነት ነው። ሊያሾው እንደሰማናት እንግዲህ ለዴይዚ እና የዛሬ ቪዲዮአችን ይሄን ይመስል ነበር። ቤተሰቦቻችን ሀሳባችሁን በቅንነት ኮሜንት ሴክሽን ላይ ሙሉ ቪዲዮውን አድምጣችሁ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ያው በጠብ እንዳሉ ነው የዴይዚ እናት የሞተችውና ከዛ በኋላም የዴይዚ እናት አሌክስ ወይም ደግሞ የቲክቶክ አካውንቱ አሞራው የሚባለው ሰው ደግሞ ከፍተኛ ቁጭት እንደነበር እንዳሳደረበት ይሄ በጠብ ተኮራርፈው ሳይተያዩ ፕላስ ደግሞ ዴይዚ እርጉዝ ናት የልጅ ልጇን ሳታይ መሞቷ ከፍተኛ ቁጭት እንዲያሳደረበት እንትን ሲል ነበርና ከዛ ጋር ተያይዞ እንግዲህ ሊያሾው ተጠያቂ ናቸው ብላ ሐሳቧን የሰነዘረችበት ቪዲዮ ነበር ማለት ነው። ስለዚህ ለሊያሾው ደግሞ የተመለሰ ምላሽ አለ። እሱ ምላሽ ምንድነው የሚለውን ደግሞ አይተን እንመለሳለን። ከዛ ሰው ጋር ሼላ ለማድረግ ስል በእንደዚህ በድምፅ አሰማችኋለሁ እና ማናት ሊያሾው ከቱቱ ጋር ያጣላችኝ እኔ ነች ብለሽ ስትይ የወደቀ ዛፍ መጥረቢያ ይበዛበታል እንጂ ጊዜና ወቅት ጠብቀሽ በዚህ አጋጣሚ ልቀጥቅጣት ብቻዬን አልችላትም ብለሽ ካልሆነ በስተቀር መቼም ከቱቱ እውነተኛ ጓደኛ እንኳን አይደለም ሚዲያ ላይ የምታውቂያት እኔና እናት አባትም ያጣላ። ከመጀመሪያም ቱቱ ጋር ኩክ ማናት ኬኳን አውጪ፣ ኬኳን አስገቢ፣ ኬኳን አልብሺ፣ ኬኳን ብለሽ ጓደኛሽን እንደ ሰራተኛ አድርገሽ ስትጠቀሚባት የነበርሽ ሴት ነሽ። ስራዋን ልታስተዋውቂላት ፈቃደኛም አልነበርሽም። እንደ ቤት አገልጋይ እንጂ እንደ ጓደኛ አልነበርም ትሪት የምታደርጊያት። ነገር ግን ከማየው እኔ ቱቱ ጋር ባለፈው ከአንቺ ጋር መጣላታቸውንም አላውቅም። እኔ ጋር ገብታ እያለ ግን ስለ ሽሮዋ ስለ በርበሬዋ ስታስተዋውቅ አሁን ደስ ብሎኝ እኔም አስተዋውቄላታለሁ። ማንም ሰው እንደማስተዋውቀው ነው። ሙያ ያለኝ እናቴን አግዛለሁ ስትል ስርዓት ያላትሽ ናት። ንግግሯ፣ ጨዋነቷ ደስ ስላለኝ እንዲሁም ደግሞ ቆንጆዬ ንግግር የምትችል ልጅ መሆኗን ሳይ አንቺ እንደሆንሽ ለእሷ ጠንቅም ሆንሽ ስላወቅኩኝ አስተዋውቄላታለሁ። ከዛ ውጭ ግን ስለ አንቺ ያወራችሁም ስለ አንቺ መጣላታችሁንም አላውቅም። ሚዲያ ላይ መተሽ ቱቱ ከምናምን ያሽ በምትሰራቸው ቪዲዮ ያለው እንጂ እመኝኝም አትመኝኝም እኔ ጓደኛዬን ያሁን በደንብ የሚያቀኝን ሰው ሚዲያ ላይ በፍጹም አይደለም እና በላይፍ የሚያቀኝንና በላይፍ የሚያቀኝንና ቲክቶክ ላይ እንኳን ጓደኛ ጋር ያጣላሽኝ አንቺ ናት ተብላ የተጠቀሰችው ከቱቱ ጋር ማለት ነው። ይኸው ፊት ለፊት መጣ እንግዲህ ምላሿን ሰጥታለች ማለት ነው። እኔ መስራት ያለብኝን ማገዝ ያለብኝን ለቱቱ ሰርቻለሁ። ከዛ ውጭ ግን ቱቱና ሊያ መጣላታችሁን አላቅም። እናንተ በምትጣሉበት ተጣሉ፣ እኛ ያልነው ነገር የለም። ማገዝ ባለብን ግን እኛ አግዘናል። በዚህ አጋጣሚ እኔን ልቀጥቅጣት ብለሽ ነው ብቻሽን